መሰዊያ አለን አይደለ? መሰዊያ አለን ይላል። we have an altar from which those who serve the temple have no right to eat ይላል። ድንኳኑን የሚያገለግሉ የመብላት መብት የላቸውም ይላል። ከዛ ከመሰዊያው ላይ አይደል? እሺ ቀጥል። እሺ ከተሳሳው ትርጉም ታስተካክላለህ። ከመሰዊያው ላይ ድንኳኑን የሚያገለግሉ ከዛ መሰዊያ ላይ መብላት አይችሉም ይላል። አሁን አንተ ምን አልከኝ? ያ መሰዊያው ክርስቶስ ነው አልከኝ። ክርስቶስ ከሆነ መሰዊያው መስዋዕቱስ ማን ነው? ኦኬ በጣም ቆንጆ። እሱ ነው እኔ ጥያቄ መስዋዕቱ ምንድነው ነበረ የነበረው። አንተ መስዋዕቱን ካልነገርከኝ እኔ እነግርሃለሁ። አንተ ግን መስዋዕቱ ምን እንደሆነ ነው የምትነግረው። እዚህ ጋር ምንድነው መስዋዕቱ አንተ ብለህ የምታስበው? ሙሌ መልስልኝና ጨርስና ፕሊዝ፣ ከዛ ወደ እኔ እንመጣለን። እሺ የኔን መልስ መስዋዕቱ እዚሁ ክፍሉ ላይ ያነበብን መስዋዕቱ ምን እንደሆነ ላንብብልህ። ይኸው ክፍሉ ይናገራ። ምን ችግር አለው? መስዋዕቱ ምን እንደሆነ መሰዊያውና መስዋዕቱን ሁለቱንም አንድ ላይ አድርገን እኮ መስዋዕቱን ላነብልህ ነው ወንድም ያሬድ፣ ላነብልህ ስለሆነ ክፍሉ ይመልሳል። ይኸው እያወጣሁ ስለሆነ ሃርድ ኮፒ ስለሆነ እያወጣሁ ነው። ላንብብልህ። ያወጣልህ መጽሐፍ ቅዱስ ወይስ? እኔ አወጣሁ። ትንሽ ትዕግስት ብቻ ነበር የምጠይቀው። ይኸው አውጥቻለሁ። ምን ይላል እዚህ ጋር ከቁጥር ከሰባት ጀምረህ አንብበው። አስተሪያ ቆይ፣ በመሀል አትግቡ። ሌሎቹን ከልክለን አንተ አትግባ ፕሊዝ። ሌሎቹንም እየከለከልን ስለሆነ እኔና ሙለታ ብቻ እንጨርስና ከዛ ሌሎቻችሁ ትገባላችሁ። ምንም ችግር የለውም። እሺ መስዋዕቱ ምን እንደሆነ እዚህ ጋር አንብብልህ። ምን ይላል መሰለህ መስዋዕቱ በመዝሙር ያሬድ። እኔ እርስዎን ስለማከብር ይሄንን ነው። ቆይ አንዴ እኔ ቀድሜ ያለው እኮ በነገራችን ላይ ቀድሜ ያለው አዳምጠኝ። ቆይ መዝሙር ያሬድ አንዴ ሌሎቹን አስቁመንማ ከንቲባ አትቀጥልም ፕሊዝ። አንዴ እንጨርስ። ተመስገንን አሳርፈው። እኔ አንተ ስላለ ነው ዝም ያልኩት። እያስወረደኝ ነው። ስለ ነጠላ ላይ አይወራም። ይሄድና ነጠላ ክርስትና የተነሳውባት ናት እልል በሉ። እዚህ እኮ የምናወራው እኮ ስለ ባይብሊካል ኖሌጅ ቤዝድ ነገር ነው። ስለዚህ አደራ ከንቲባው። እሺ አሁን የተሻለውን ነገር መጽሐፍ ቅዱስ እያወራን ስለሆነ እዛ ላይ ብቻ ፎከስ እናድርግ። እሺ ሙለታ ቀጥል። ኦኬ እሺ ጥሩ። እንግዲህ ምን ይላል? ስለዚህ ኢየሱስ ደግሞ በገዛ ደሙ ሕዝብን እንዲቀድስ ከበር ውጪ መከራን ተቀበለ። እንግዲህ ነቀፌታውን እየተሸከምን ወደ እርሱ የሚለው ክርስቶስን ማለት ነው፣ ወደ ሰፈሩ ውጪ እንውጣ ይልና በዚህ የምትኖር ከተማ የለችንምና ይልና ነገር ግን ትመጣ ዘንድ ያላትን እንፈልጋለን። እንግዲህ ዘውትር አለ ምን ዘውትር ለእግዚአብሔር የምስጋናን መስዋዕት። የምን መስዋዕት ነው? የምስጋናን መስዋዕት ማለት አለና ለስሙ የሚመሰክሩ የከንፈሮችን ፍሬ ይልና በእርሱ በመሰዊያችን በክርስቶስ ማለት በእርሱ እናቅርብለት ይላል። ስለዚህ ማን ያለው እንደዛ? በእርሱ ሙሌ የት ይቅርታና የጠየቁት ጥያቄ ቁጥር 10 ላይ ያለውን የጠየቁ አይደል? ቆይ እኮ እንዴ ቁጥር 10 ላይ ያለው ከ12 ከ13 ከ14 ከ15 ከ16 የተለየ ሐሳብ የለውም። 10ን ሳትፈታ ነው እንዴ ከ13 ጀምሮ ወደ ላይ ወደ ኋላ የምትፈታው? ቆይ መዝሙር ጠየቀኝ አይደለ? መስዋዕቱ ምንድነው አልከኝ። ቆይ ሙሌ ይኸውልህ መስዋዕቱ ምንድነው ጥያቄ አልነበረም። የጠየቁ ጥያቄ እዚህ ጋር ቅዱስ ጳውሎስ መሰዊያ አለን ብለዋል። ከዛ መሰዊያ ደግሞ መሰዊያው ኢየሱስ ከሆነ መስዋዕቱ ምንድነው ብለኛል አላልከኝም? ልጨርስ አንዴ ጥያቄን ሙሌ ልንገርህ ድጋሚ ብለኛል አላልከኝም? መስዋዕቱ ምንድነው ብለኛል እኮ ልመልስልህ ልጠይቆ አለው እኮ ልመልስልህ። መሰዊያው ምንድነው? ምክንያቱም መሰዊያ አለን ብለዋል። ምክንያቱም ይላል እዛ ላይ ከዛ ከመሰዊያው ላይ ድንኳኒቱን የሚያገለግሉ ሊበሉ መብት የላቸውም ይላል። ስለዚህ እንደዛ ስላለ መሰዊያ አለ፣ መሰዊያ ካለ ደግሞ መስዋዕት አለ ማለት ነው። ስለዚህ መሰዊያውና መስዋዕቱ ምንድን ነው ብዬ ጠየቁ አይደለ? ስለዚህ አሁን አንተ እንድትመልስልኝ የሚፈልገው አንዴ ስማኝ ሙሌ ፕሊስ፣ አንተ እንድትመልስልኝ የሚፈልገው እኔ ጥያቄ መሰዊያ አለን ያለ ቅዱስ ጳውሎስ ድንኳኑን የሚያገለግሉ የመብላት መብት የላቸውም ያለው ያ መሰዊያ ብሎ የጠራው ምኑን ነው? ማንን ነው? አንድ ሁለተኛ ደግሞ መሰዊያ ካለ ደግሞ መስዋዕት አለ። ምክንያቱም ከመስዋዕቱ ድንኳኑን የሚያገለግሉ ሊበሉ መብት የላቸውም እያለ ነው። ስለዚህ መሰዊያው ምንድነው? መስዋዕቱስ ምንድነው? ነው ጥያቄው። በጣም ቆንጆ እኮ መሰዊያው ምንድነው? መስዋዕቱ ምንድነው የሚለውን እየመለስኩልህ ነው። መስዋዕቱ ምንድነው? መሰዊያው ምንድነው የሚለውን መስዋዕት አለ፣ መስዋዕት የምናቀርብበት መሰዊያ አለ።
መስዋዕቱ ምንድን ነው የሚለውን እያነበብኩልህ ነው። ስማኝ በደንብ ስማኝ በደንብ። አሁንም ደግሜ ላንብብልህ ክፍሉ እዛው ስላለ ማለት ነው። ስለዚህ ቆይ እሺ እኮ ላቀርብልህ ላንብብልህ። እኔ ማስረጃ ነኝ የማቀርበው። ከየት ቁጥር ጀምሬ ማንበብ እንዳለብኝ እኔ ያውቃለሁ። እኔ ስለሆንኩ ማስረጃ የምሰጥህ ማለት ነው። እኔ ለምን ግን ጥያቄ እኔ ቁጥር 10 ጀምሮ ስለሆነ ጥያቄንም ኢንክሉድ አድርጋ አንብብልኝ። እሺ እኮ ከጥያቄ ጀምሮ በኮንቴክስቱ መሰረት እዚህ ክፍል ላይ ዕብራውያን 13 ላይ ሳልወጣ እዚሁ እነግርሃለሁ ማለት ነው፣ ከጥያቄ ጀምሮ። ስለዚህ መሰዊያ አለን ብሏል። ከዛ መስዋዕት አለ። መስዋዕቱ ምንድነው? ራሱ እዚሁ ሲናገር ምን አለ? እንግዲህ ነቀፌታውን እየተሸከምን ወደ እርሱ ወደ ሰፈር ውጪ እንውጣ፣ በዚህ የምትኖር ከተማ የለችንም ካለ በኋላ ነገር ግን ትመጣ ዘንድ ያላትን እንፈልጋለን ካለ በኋላ እንግዲህ ዘውትር ለእግዚአብሔር የምስጋናን መስዋዕት ከዛ በኋላስ ማለት አለ መስዋዕቱ የምስጋናን መስዋዕት ማለት ምን ማለት ነው የሚለውን ሲያብራራ ማለት ብሎ ይቀጥልና ለስሙ የሚመሰክሩ የከንፈሮችን ፍሬ ይልና በማን እናቀርብለት አለ? በእርሱ እናቀርብለት። ስለዚህ ይሄንን ነው የኔ መልስ ይሄንን ነው። መስዋዕቱ ምስጋና ነው እያልክ ነው? የስ እኔ አይደለሁም ያልኩት። ስለዚህ መስዋዕቱ ምስጋና ነው። እሺ አንዴ ሙሌ ምስጋና መስዋዕት አለ። እሺ ስለዚህ መስዋዕቱ ምስጋና ነው፣ መሰዊያው ደግሞ ኢየሱስ ነው። አዎ በኢየሱስ። ስለዚህ ምስጋናው የሚሰዋው ኢየሱስ ላይ ነው። በኢየሱስ እኮ ነገርኩህ እኮ። አዎ በኢየሱስ ስም ምስጋናን እናቀርባለን። መሰዊያው እኮ ክርስቶስ ነው አልከኝ እኮ። ማቅረቢያችን መሰዊያው ኦልሬዲ ምስጋና ነው። ምስጋናው በመስዋዕት ነው። መስዋዕቱ በመሰዊያ አድርገን እናቀርባለን። ምስጋና ማቅረቢያችን ኢየሱስ ነው። ለዚህ ማረጋገጫ ከፈለክ በጌታ በኢየሱስ ስም እግዚአብሔር አብን አመስግኑ ብሎ በግልጽ መጽሐፍ አዞናል። በጌታ በኢየሱስ ክርስቶስ ምስጋና እናቀርባለን። በጌታ በኢየሱስ ክርስቶስ ስም ለእግዚአብሔር ክብርን እናቀርባለን። ስለዚህ መሰዊያችን ነው። በክርስቶስ ደግሞ እኛ መስዋዕታችንን እናቀርባለን። ድንኳኑን የሚያገለግሉ ለመብላት መብት የላቸው የሚለው ምስጋና ነው። ኦኬ እሱ ሌላ ኮንቴክስት ነው። አንድ ለምን ተውከውና ፈታው? እሱን ሙሌ አንድ ላይ አድርገህ ፍታው እንጂ ምክንያቱም ጨርስልህ ሙሌ ምን ይላል? ለዚህ ነው ቁጥር 10 አንብበው ያልኩህ። ለዛ ነበር አንተ ዘላ ነበብካት። ይኸው ሙልዬ መሰዊያ አለን ካለ በኋላ ከእርሱም ሊበሉ ይላል። ከመሰዊያው ሊበሉ መሰዊያ አለን ከእርሱም ሊበሉ። ከምኑ ላይ? ከመሰዊያው ሊበሉ አይደለም የሚለው። እርሱ የተባለው ምንድን ነው እዚህ ጋር ሙሌ? እዚህ ጋር እያወራ ያለው ምን እያነጻጸረ ነው ስንል ከላይ ጀምሮ ስናነበው አንድ ነገር እያነጻጸረ ነው። ሙሌ ጥያቄ መልስ ነው። ልመልስልህ ነው። አንዴ ስማኝ። ጥያቄ መሰዊያ አለን ብሎ እርሱም ያለው ምኑን ነው እዚህ ጋር ንገረኝ። የቱን? እርሱም የተባለው ምንድን ነው እዚህ ጋር? መሰዊያ አለን ካለ በኋላ ከእርሱ ሊበሉ የሚለውን ቆይ፣ እርሱም የተባለው ምንድን ነው ሙሌ? ሊዲንግ ኮስችን ኢንተርቪው እያረከኝ ላውራል በስርዓት ላንብብልህ እና እርሱም የተባለው ምንድን ነው ሙሌ? በጣም ቀላል ጥያቄ ጠየቁ ወንድም አለ። አዎ ከባድ እንደሆነ አድርገህ እያሰብክ ነው እንጂ ቀላል ነው የጠየቅህ። እኔ ከባድ ነው አላልኩም፣ ቀላል ነው ያልኩት እኮ ሙሌ እኮ ቀላል ነው። ቆይ ላውራ እያልኩ ነው። ላውጣና ላንብብልህ፣ እንዲሁም በዚህኛው መጽሐፍ ላውጣና ይኸው ያውጥቼ በቪዲዮ እያነበብኩ ላሳየህ። ጥያቄ እኮ እርሱ የተባለው ምንድን ነው እኮ ሙሌ እኮ መጽሐፉን እያወጣሁ ነው። ጠብቀኝ አልኩህ። እያወጣሁ መጽሐፍ አወጣሁልህ። ይኸው ኦኬ። አንዴ መጽሐፍ ከሆነ ቆጥቼልሃለሁ ሙሌ ወንድሜ። ወይስ ሌላ መጽሐፍ ነው የምታወጣው አንተ? ቆይ ስለ ትራንስሌሽን ምናልባት ካላወቅ አንዳንድ ነገር ስለ ትራንስሌሽን እነግርሃለሁ። እሺ አውጣው፣ ትራንስሌሽን አውጣና አሳየኝ። ችግር የለውም። በቃ እኮ እንደዛ ብለህ ተረጋጋ እኮ። አዎ ትልቁ ያሁን ክፈትና መሄድ እንደዚህ ማን ብሎ እንደተረጎመ በዛውም ታሳየኛለህ። ትራንስሌሽን ውስጥ ተገባህ ማለት ነው። አይዋ እኛ ግን ፓሲቭ ሆነሳ መዝሙር ያሬድ ማለት አንዳንዴ ኦዲየንስን ማክበር ጥሩ ነው። ቃላት ስንጠቃላይ ከመሄዳችን በፊት ዋናው ፖይንት እየተረሳ ነው። እናንተን አፖይንት ያደረጋችሁም አካል አናውቀውም። በዚህ ደረጃ ሰው እኮ ተሰላች። ከ3000 ወደ 1000 ወረደ እና ባካችሁ እስኪ እባክህ ተው ከንቲባው ተው።
ከዚህ በኋላ እንዳትመጣ። ምን አይነት ሰው እናንተን ይላል እንዴ? መምህር እኮ ነው እኮ ዲያቆን መዝሙር ያሬድ። ይቅርታ ዲያቆንዬ፣ በቃ እንዳታስገባው ካሁን በኋላ ተመስገን። እሺ እንዳታስገባሽ ተመስገን ካሁን በኋላ። ኧረ አይገባ። ቀጠል ዲያቆን። ይቅርታ ሙሌም ዲያቆንም አሪፍ ላይ ናችሁ። እኛ እየተማርን ነው። ሙሌ መጽሐፍ አወጣለሁ ብለዋል። እሱን ልጠብቅዬ ነው። ኦኬ ያው ያወጣው ነው። እሺ ትልቁ ላይ አድርገው። ሜቢ እኔን አሳንሰኝ። እኔ በእንትን የለኝም፣ ሞዴሬተር የለኝም። ካሜራ ከፍቻለሁ አይደል? አዎ ወደ አንተ ዞሯል። አዙረው። እየነካሁት ነው ኦልሬዲ። አሁን ዙሯል። አዎ ትልቁ ላይ ሁን ፕሊዝ። ሶፊያ ዲግዴ በትልቁ አድርገው። አስቸግሮኝ ነው እንትና ማን ምንድን ነው የተቸገርከው? ሙሌም በትልቁ አድርገው። እኔ እንጃ። እሺ እንዴት ነው የሚሆነው? በትልቁ አስቸግሮኝ። አዲሱ ወደኛ ትርጉም ከሆነ ያጣኸው እምቢ ካለ ሜቢ አሁን እኔም እያወጣለሁ ነው። ሙሌ ኦኬ እስኪ ያው ከዚህ እያነበብክ እስኪ አሁን ጥያቄ የቱን ነው የምታነብልኝ? ምዕራፍ ስንት ነው? ዕብራውያን ነው። ከዚህ እያነበብክ ሲጠይቀኝ አንተ አንብቦ እንጂ ሙለታ ያመጣኸውን በድንኳኒቱም ላምብብልና ጥያቄን ከዚህ ጠይቀኛለህ። ያው በድንኳኒቱም የሚያገለግሉ ከዚህ ሊበሉ መብት ያላገኙበት መሰዊያ ያለን አለና ከዚያ ነው የሚለው። ከዛ በኋላ ከዚያ ሊበሉ መብት ያላገኙበት መሰዊያ ያለን። ኦኬ ስለዚህ ጥያቄ ከዚያ የሚለው እዚህ ጋር ከዚያ የሚለውን ነው ማለት ነው አይደል? አዎ ከዚያ የተባለው ምንድን ነው? ኦኬ በጣም ቆንጆ። ከዚያ የተባለውን እነሱ ኦልሬዲ በብሉይ ኪዳን መሰዊያ ያላቸው ኦልሬዲ ይበላሉ ማለት ነው ከመሰዊያቸውን ከዛ ከእነሱ መሰዊያ ማለት ነው። ይሄ ግን እኮ አይበሉም ነው የሚለው። አዎ የራይ ከራሳቸው መሰዊያ ኖ ይሄ የሚለው ይሄ የማይበሉበት መሰዊያ ነው የሚለው እኮ። የራሳቸው መሰዊያ ያላቸው ከዛ መሰዊያ ከራሳቸውማ ይበላሉ እኮ ከዚህኛ መሰዊያማ። አዎ እኮ ስለዚህ ይሄ መሰዊያ የማይበሉበት መሰዊያ ምንድን ነው? ያ የተባለው የትኛው ነው? ያ የተባለው እኮ ነገርኩ። ያ የተባለውማ ክርስቶስ ነው አልኩ እኮ። የማይበሉበት መሰዊያ የተባለው ክርስቶስ ነው። ያው አዎ እንዴ ይቅርታ፣ የብሉይ ኪዳን ካህናት የማይበሉበት መስዋዕት የተባለው ክርስቶስ ነው። አዎ ብያለሁ። አሁን ማን የፈታው እንደዛ ብሎ ያሳየኝ እስቲ። አሁን እኔ መጽሐፉንም ያውጥቻለሁ። ማን ነው እንደዛ ብሎ የፈታው? ሙሌ ወንድሜ አንተ እንዳልክ አስተራይ ፕሊዝ ሚውት አድርግልን። ችግር የለው። እኔ እንደዛ ብዬ ፈትቻለሁ። ከዛ በኋላ ያንተ ፍቺ ነው ይሄ ሙሌ? አዎ የኔ ፍቺ ነው። ያንተ ፍቺ ነው እንጂ ምን አልከኝ? እኔ ልጠይቅህ ለአንተ እንጨርስ። ቆይ ያንተ ፍቺ ነው ይሄ? ጨረስን። ይኸው በቃ እኮ ነገርኩህ። እኔ መልሴ ይሄው ነው ብያለሁ። አስተራይ ፕሊዝ ሚውት አድርግልን ፕሊዝ። አስተራይ አትግባ። ይህ ማለት ምን ማለት ነው እንዴ? እሺ ሙሌ ወንድሜ አሁን የፈታው እኔ መልሼልሃለሁ። እኔ አንተን ልጠይቅህ ወይ? እኔ አንተን ስለማውቅህ ነው። ብዙ ጊዜ እዛው ወደ አንተ እንድመጣ አትፈልግም። እኔ ከአንተ ጋር ብዙ ጊዜ አውርቻለሁ። እንጨርስ ስላለህ እንዲመጣብህ ስለማትፈልግ እንጨርስ ስላለህ ከዛ በኋላ ነገርየው በዛው ያልቃል ማለት ነው። አንተ እንድትጠየቅ ለምን ያልፈለግከው? እኔ መለስኩኝ። ይሄንን ሪከርድም አድርገው ምንም በለው። የኔ ፊት እንደዚህ ነው። ያንተ ፊት ደግሞ ነው እያልኩ ነው። ያንተ ፊት ደግሞ እንፈትሸው እስኪ። ሪከርድ የማድረግ እንትኑም አይደለም እየተያየን ስለሆነ ሙሌ አስተራይ ፕሊዝ አትግባ በመሀል። ኦኬ ያሬድ እኔ መለስኩልህ። ያንተ መልስ ደግሞ እንየው። እሺ አንተ የመለስክልኝ አንዴ ስማኝ ሙሌ ጨርሰናል። አንተ የመለስክልኝ የራስ መልስ ነው አይደለ? የራስ ትርጉም ነው እንጂ የማንም የቤተክርስቲያን ትርጉም አይደለም። የዚህም የመጽሐፉ ራሱ ትርጉምም አይደለም፣ የአንተ ትርጉም ነው። የመጽሐፉ ትርጉም ነው እሱ። የአንተ ትርጉም ደግሞ የመጽሐፍ መሆኑን አለመሆኑን ደግሞ እንፈትሽ። የኔን ፈተሽከው እኮ ኦልሬዲ አሳየህ። ማሳየት ያለብህን ነገር በጣም ጥሩ፣ ችግር የለውም። በቃ የኔ ትርጉም ነው ብለሃል፣ እሱን እቀበላለሁ። እሺ ቀጥል። በቃ የአንተን እንፈትሸው። እሺ ኦኬ። መስዋዕት የተባለው በዚህ በኮንቴክስቱ መሰረት ምንድን ነው መስዋዕት የተባለው? በጣም ጥሩ፣ ከኢየሱስ ክርስቶስ ነው መስዋዕት የተባለው።
አዎ ምክንያቱም የአዲስ ኪዳን መስዋዕታችን ኢየሱስ ክርስቶስ ስለሆነ። ኦኬ አሳየኝ። ምን ላሳየህ? እዚህ በኮንቴክስቱ መስዋዕታችን ኢየሱስ የሚለውን ከየት እኔ እኮ ትርጓሜ ያለኝ ትርጓሜ ላሳየህ። ትርጓሜ ትቀበላለህ? ኖ ትርጓሜ አይደለም። እኔ በቤተክርስቲያን ነው የምፈታው። እኔ በቤተክርስቲያን ነው የምፈታው። እንዳንተ እኮ በግል ያልፈታም ነኝ። በቤተክርስቲያን ስለፈታ እኔ ከመጽሐፍ ይሁን አሁን የአንተ የቤተ ክርስቲያን ፍቺ ነው ፍቺ አይደለም እኮ የኔ ጥያቄ። የቤተ ክርስቲያን ፍቺ ስህተት ስለሆነ እየተቃወሙ በምንድን ነው አንተ ስህተት ነው ብለህ መዘንከው? ሙሌ በምን ሚዛን? በራስ ሚዛን አንተ መጽሐፉ ላይ አሳየኝ ነው ያልኩህ። እኔ ቤተ ክርስቲያን እንዴት ፈታች እሱ የኔ እኔማ ይሁን እኔ ላይ ልመልስልህ ኮንቴክስት መሰረት ችግር የለም። በዚህ ኮንቴክስት መሰረት መሰዊያ አለን ብሏል። ስለ መሰዊያው መልሳለሁ። ከዛ ደግሞ መስዋዕት አለ። መስዋዕቱ ኢየሱስ ነው የሚለው ከዚህ ከየት አመጣህ ነው የምልህ። በጣም ጥሩ። አንደኛ እኔ ቤተክርስቲያን ያለችኝ ነኝ። የግል ትርጓሜና የራሴን ሀሳብ የራሴን ምኞት መጽሐፍ ቅዱስ ውስጥ የምተረጉም የምከትሰው አይደለሁም። ስለዚህ የመጀመሪያው ቤተክርስቲያኔ የተረዳችበት የቀደሙት አባቶች የተረዱበት ይህን ክፍል መስዋዕት የተባለው ምክንያቱም ቅዱስ ጳውሎስ ይህ መሰዊያ አለን የተባለው ይህ መሰዊያ ላይ የድንኳኒቱ አገልጋዮች የመብላት መብት የላቸውም ይላል። ስለ ብሉይ ኪዳን መስዋዕት እያወራ ቢሆንም ኖሮ የብሉይ ኪዳን መስዋዕት የሚያገለግሉት የድንኳኒቱ አገልጋዮችማ መብት ነበራቸው የመብላት። የዚህ መሰዊያ ግን ስለ እንስሳት መስዋዕት የሚሰዋበትን እና ያን ነገር እያነሳ ስላልሆነ አንድ የሚታርጉኝ ፕሊስ። ስለዚህ መሰዊያ አለን ሲል ራሱን ጨምሮ መሰዊያ አለን፣ የአዲስ ኪዳን መሰዊያ አለን። ያ መሰዊያችን ደግሞ የኢየሱስ ክርስቶስ ስጋና ደም ነው ያልኩህ ለምንድን ነው መሰለ? በአዲስ ኪዳን ሐዋርያቱ ምንድን ነው በአልታሩ ላይ ደግሞ በትራፔዛ ላይ ልመልስልህ እንጂ ልመልስልህ ጥያቄ እሱ አይደለም የኔ ጥያቄ። እኔ እኮ እንደ ቤተክርስቲያን ልመልስልህ ልመልስልህ እንደዛ አይደለም ያሬዲ። እኔ እያልኩ ችግር የለውም ጠይቀኝ። እሺ አይዋ የኔ ጥያቄ ኮንቴክስቱ ላይ አንተ ቤተክርስቲያኔ የኔ ጥያቄ ኮንቴክስቱ ላይ አንተ ቤተክርስቲያኔ እኔ የአንተ ቤተክርስቲያን ምን ትፈታለች እንዴት ትፈታለች እሱ ምንም ማለት በቃ አያገናኝም። ጥያቄ እሱ አይደለም ለአንተ ነው እሱ ሙሌ። ቆይ ልነግርህ ነው። አውዱ ላይ መስዋዕቱ ስለ መስዋዕቱ አውዱ ላይ አውርቶ አላወራም። በጣም ጥሩ። አሁንም ደግሞ ይመስላለሁ እኔ ኦርቶዶክሳዊ ክርስቲያን ነኝ በግሌ በራሴ ምኞት አንዴ ልመልስልህ ሙሌ የጠየቀኝ ልመልስልህ እኔ በግሌ አልፈታም እኮ አልኩህ። ልመልስልህ እኔ አውርቷል አላወራም። ስለ መስዋዕት አውርቷል አላወራም። መጽሐፍ ቅዱስ ላይ ስለ መሰዊያ ማውርቷል ክፍል ስለ መስዋዕቱ ማውርቷል። ይሄን ደግሞ በምን አወቅህ ካልከኝ በምን አወቅህ ካልከኝ መስዋዕቱ ምንድን ነው? ኧረ ልመልስልህ። እሺ ቀጥል መልስልህ። መስዋዕቱ ምንድን ነው? በጣም ጥሩ። ይሄንን ክፍል ቤተክርስቲያኔ እንዴት ፈታችሁ እንዴት ተረዳችሁ? አባቶቼ እንዴት ፈቱ እንዴት ተረዳችሁ? እኔ ደግሞ ጉዳይ ነው ታዲያ እኔ ክርስቲያን ነኝ ኦርቶዶክሳዊ ክርስቲያን ነኝ። እኔ ጉዳይ ነው እንደዛ ነው መልስልህ። በቃ እሱን ምን ታደርገዋለህ አንተ ለግል ትጠቀመዋለህ። እኔን ስለዚህ አንተን የግልህን ትርጉም በግልህ ያዘው። እኔም የቤተክርስቲያን ትርጉም የራሴን ይዘዋለሁ። በቃ የግድ መሰማት እኮ አይጠበቅብንም። እኔን ለማሳመን አይደለ እኔን ለማስረዳት አይደለ የመጣው እኔ ማስረዳት አይደለም በትምህርቴ ነው አሙሌ። ቆይ አይደለም እዚህ መጣህ አይደለ? ወንጌላውያን አማኞች መሰዊያ የላችሁም፣ እኛ መሰዊያ አለን፣ መስዋዕት አለን ነው። መካነ ኢየሱሶች አላቸው፣ እናንተ የላችሁ። ቆይ ተው እሱ ፖለቲካውና ያሬዲ ፖለቲካ አይደለም እኮ እውነት ነው የምናገረው። እሺ ተው ቆይ ይኸውልህ አንተ ቤተክርስቲያንህን እዛ ቤተክርስቲያንን የምትለው ከአማኞችህ ጋር ከወንድሞችህ ጋር አውራው። እኔ እናንተ የምትሉትን ነገር ማላምን ሰው ነኝ። ስለዚህ ካላመንክ መልሴንም አሰማውም እኮ ሙሌ ለምን ታደርጋለህ? መጽሐፉን ግን እቀበላለሁ። አሁን ለምሳሌ ተሳስቼ ቢሆን እኔ እናንተ የምትሉት መጽሐፉ ላይ ካለ እንድታረም እንድስተካከል ምን ታደርገኛለህ? ቤተክርስቲያንህ የፈታችውን እሱ አይመለከተኝም። ግን ቤተክርስቲያን አይመለከተኝም ስልህ እንደ እግዚአብሔር ቃል ካልሆነ ነው እንጂ እንደ እግዚአብሔር ቃል ከሆነ ኦኬ። እንደ እግዚአብሔር ቃል ያልፈታችውን እሱ አይመለከተኝም። እንደ እግዚአብሔር ቃል አንተ እንደ እግዚአብሔር ቃል ላለመሆኑ መመዘኛ ምንድን ነው ሙሌ? የራስ ትርጉም ይኸውልህ። አሁን አንተም ታደርጋለህ ቤተክርስቲያን እንደፈታች
አውዱ ላይ ታወጣና የቤተ ክርስቲያን ፍቺ ልክ ነው ልክ አይደለም ብዬ ብጠይቅህ አይ ፈታችሁ ተቀበላታለሁ ነው። በምን መሰረት ነው አንተ ይኸውልህ ሙሌ ለምሳሌ እኔ ለነገር ነው ቆይ ስማኝ ይኸውልህ ሙሌ ይኸውልህ እኔ ለምሳሌ መመዘኛ አለኝ የኔ ትምህርት ትክክል ነው ትክክል አይደለም የኔ ፍቺ ትክክል ነው ትክክል አይደለም የሚለው በቤተ ክርስቲያን ያረዳድ በአባቶች ፍቺ በቀደመችው በጥንታዊት ቤተ ክርስቲያን ፍቺ እንፈቷለሁ። አንተ ትክክል አይደለም ስትለኝ በራስ መመዘኛ ነው በራስ ምኞት መመዘኛ በመመዘኛ ንገረኝ። በጣም ቆንጆ። አሁን እኔ ትክክል ነው ትክክል አይደለም የምልህ የዚህ መጽሐፍ ጸሐፊ አለ። ይህንን መጽሐፍ ሲጽፍ ኦተርስ ኢንቴንሽን የጸሐፊው ኢንቴንሽን አለ ጸሐፉ ላይ አስቀምጧል። ቴክስቱ ደግሞ አለ። ስለዚህ ቴክስቱ ምን ማለት ቴክስቱ ደግሞ ኮንቴክስት አለው ማለት ነው። ኮንቴክስቱ ላይ ምን እያለ ነው መስዋዕቱ ምንድን ነው መሰዊያው ምንድን ነው ብሎ አውርቷል የሚለው ነገር እዛ ለመረዳት ሞክራለሁ እንጂ ዶግማቲክ ወይ ኦፍ ኢንተርፕሪቴሽን ፎልት ወይ ኦፍ ኢንተርፕሪቴሽን የሆኑ ሰዎች ሰብሰብ ብለው የፈቱትን ፍቺ በቃ እነሱ ፈቷል አይደለም። እዛ አውዱ ላይ ምንድነው መሰዊያ ብሎ መስዋዕቱስ ምንድነው የሚለውን እዛ ለምሳሌ በጣም ጥሩ ሙሌ ለምሳሌ እኔም የቤተክርስቲያንን ፍቻ መጣው አንተም የግልን ፍቻ መጣ ማን ነው የሚዳኘን ንገረኝ። መጽሐፉ አለ ይኸውልህ መጽሐፉን ይዘንማ ይኸውልህ ሙሌ ወንድሜ ዘልግ እንደሰማው ስማኝ መጽሐፉን ይዘንማ አንተም የራስን ትርጉም አስቀመጥክ አይደል አንተም የመሰለን አስቀመጥክ እኔ ደግሞ ቤተክርስቲያኔ የተረዳችበትን የኔን ሳይሆን የቤተክርስቲያኔ አባቶች አረዳድ ከጥንት ጀምሮ የቤተክርስቲያኑ አረዳድ የጥንት ቤተክርስቲያን አረዳድ ይሄን አባቶች እንዴት ፈቱት የሚለውን በዛ ፍቺ መሰረት ፈትቼ ስነግርህ አልቀበልም አልክ። ስለዚህ እኔና አንተን ያንተም የግል ትርጉምህ ካልዳኘን የኔንም የአባቶች የጥንቷ ቤተክርስቲያን አረዳድና በዚህ ላይ ያላትን ትርጉም ካልተቀበልክ ሰው ማን ነው የሚዳኘን? እናንተ ንገረኝ። ሚዳኘን ነገርኩ እኮ ሚዳኘን ስልጣን ያለው መጽሐፉ ነው። መጽሐፉን ግን አንተ ለመቀበል ዝግጁ አይደለም። ዝቅ ብለህም ከፍ ብለህም ለማንበብ አልፈለክም። ዝቅ ብለህ አንተ እዛው ላይ ምን ብታሳይ መሰለህ ምረዳ ቤተክርስቲያንህን የፈታችበትን ምናምን ሳይሆን እዛ ላይ ይሄው መሰዊያው መስዋዕቱ እኮ ኢየሱስ ነው ይላል መሰዊያው ደግሞ ጠረጴዛ ነው ይላል ብትለኝ እዛው አሳይት እንዴ ይጽፍ ይባይዘው መስዋዕቱ ጠረጴዛ ነው መሰዊያው ጠረጴዛ ነው የሚለውን አታሳየኝ። ኢቭን መስዋዕቱ ግን ኢየሱስ ነው የሚለውን ብታሳየኝ እዚሁ ክርክር አንገጥምም ነበር። ኤኒዌይስ መስዋዕቱ ኢየሱስ ነው የሚል የለም። መስዋዕቱ ኢየሱስ ከሆነ እናንተ ደግሞ የምትሰው ከሆነ እናንተ ናችሁ ኢየሱስን የምትሰውት። እሺ በጣም ጥሩ። አሁን በቃ ሐሳብ ልስጥና እንጨርስ። ለምን አሁን እንደሰማው ስማኛ ሙሌ እኔ ዝም ብዬ ሰምቻለሁ አይደል? የኔን ሐሳብ ደግሞ ስማኝ ወንድም ማለት ኦኬ። እኔና አንተ ዝም ብለን አሁን ክብ ነው መሰለው። ምክንያቱም አንተ የግልህን ሐሳብ የግልህን ምኞት የግልህን ትርጉም የመሰለን ተርጉመ ሰጠኸኝ። ከዛ ደግሞ ስጠይቅህ ይሄ እኔ ሐሳብ ነው አልከኝ። ኦኬ አልኩኝ። እኔ ደግሞ ሳሳይህ የአባቶችን መረዳት የጥንቷ ቤተክርስቲያን መረዳት የአባቶችን ፍቺ ምክንያቱም ከእኔና ካንተ የቀደሙ አባቶች አሉ። እኔና አንተ ሳንቀድም የቀደሙ አባቶች አሉ። ከየሐዋርያቱ ቀጥሎ የሐዋርያቱ ሰክሴሽን ላይ ያሉ አባቶች የተረዱበት አለ። የጥንቷ ቤተክርስቲያን የተረዳችበት ይሄን ክፍል እንዴት ብላ ፈታችሁ ይሄን ቃል እንዴት ብላ ፈታችሁ የሚለው የእኔ መመሪያ ይሄ ነው። ምክንያቱም እኔ ቤተክርስቲያን አለኝ የአባቶችን ትምህርት ቤዝ አድርጌ ነው። ልጨርስ አንዴ ልጨርስ ሙሌ እኔ ዝም ብዬ አዳመጥኩ አይደል? አዳምጠኛ ልጨርስ። አንተ ዝም ብለህ ያዳመጥከኝ እኔ ከመስመር ስላልወጣሁ ነው። ልጨርስ ችግር እኔም በጣም ወጣለሁ እኮ እኔ ማስቆም ስላልፈለኩኝ ነው። ለአንተ ነው እኮ የመሰለ እንጂ ለእኔ እኮ የተናገርኩ ተወጦልኝ አይደለም። ጥያቄ ግን ምን ነበረች? ጥያቄ ለምን አልመለስክም አንተ? ልመልስልህ ምንድን ነው ጥያቄ? ጥያቄ ምን ነበረ? በመጽሐፍ ቅዱስ ትርጉም አድርጌ ላሳየህ፣ በአባቶች ትርጉም አድርጌ ላሳየህ መልሴን ወይስ ይቅርብ? ምንድን ነው የኔ ጥያቄ? መልሱን በአባቶች ትርጉም አድርጌ ላሳየህ። መሰዊያውና መስዋዕቱ ማን ነው? መሰዊያውና መስዋዕቱ ማን ነው ነው ጥያቄ? መሰዊያችን ጥያቄ አይደል? አየህ ጥያቄን ሳትረዳ ጥያቄን ሰምቼዋለሁ ሙሌ ወንድሜ። ምንድን ነው ጥያቄ? ኦኬ የምትሰውት ክርስቶስን እናንተ ናችሁ ያልክ አይደል? አለቀ። እሱን መልስልኝ። ካህን ነው የሚሰዋው እኮ እንዴ። መሰዊያለን የሚለው አሁን መሰዊያለን ብሎ የሚለውን ኦልሬዲ ለካህናት ብቻ ነው የሚለው። የክርስቶስን ክቡር ስጋ ክቡር ደም አንተ ቤተ ታዘጋጃለህ? አይደለም አለን ነው ወይ? ስለ ክርስቶስ ክቡር ስጋ ታዘጋጃለህ ወይ ሙሌ? አንተ ነው ያልከው። የጠየቀኝ እኮ የመለስኩልህ ነው። ስለ ክርስቶስ ስጋና ደም አያወራ አይደለም እዚህ ያልኩ። እሱን ደግሞ ላሳየህ። እኔ በአባቶቼ ትርጉም እኔ ቤተክርስቲያን አለች በቤተክርስቲያን ትርጉም ላሳየህ። ታሳየኛለህ። ግን እያወራ ያለው
መሰዊያለን ብሎ ለዕብራውያን ሰዎች ሲነግራቸው ወይ ስማኛ ብራዘር መሰዊያለን ብሎ ኢቭን ወደ ካህናትም ቢሆን እንመጣለን መሰዊያለን ብሎ ለዕብራውያን ሰዎች ሲነግራቸው ኦልሬዲ በዕብራውያን ለሚገኙ ካህናት ማለት እናንተ እንደምትሉት ማለት ነው ካህናት ለኛ ሙሌ ፕሊዝ እንዴ እኮ በእኛ ጥያቄን ብቻ አቅርብና እኔ ጥያቄን በአባቶቼ ትምህርት አድርጌ ልመልስልህ። መሰዊያለን ሲለው እኮ እናንተ ካህናት ብላችሁ ለምትሉት እያልኩ ያለሁት እኮ እኛ ካህናት የምንለውን ያመነን ሁሉን ነው መጽሐፉ የሚለውን ማለት ነው። ስለዚህ አንተ ካህን ሙሌ? አዎ ካህን። እሺ የክርስቶስን ክቡር ስጋ ክቡር ደም ቤት አዘጋጃለህ? የክርስቶስ ክቡር ስጋና ክቡር ደምን የሚያዘጋጀው ካህን ነው የሚልም የለም። ታዘጋጃለህ ወይ አንተ ነው ያልኩት እኔ የሚል የለም ነው የምልህ። አንተ ታዘጋጃለህ ወይ ነው ያልኩት። እኔ ለምን ቤት ያዘጋጃለሁ? የሚዘጋጀው ሲጀመር ህብረት ላይ ነው፣ በህብረት ነው የሚዘጋጀው። ሁሉም ሰው ነው የሚያዘጋጀው፣ የሚያዘጋጅ ሰው የለም። ሚስጥሩም ሲጀመር እኮ የህብረት ሚስጥር እኮ ነው። እኔ እሱን አይደለም አንተ ታዘጋጃለህ ነው ያልኩት። አንተ በቸርች ታዘጋጃለህ? አላዘጋጅም። አንተ ግን ታዘጋጃለህ ቸርች ላይ አንተ ታዘጋጃለህ? ምንም የማላዘጋጅበት ምክንያት የለም። እኔ እሱን አላውቅም። አዘጋጅተህ ታቆርባለህ፣ ትሰጣለህ? ማቆረብ የሚባል ነገርም የለም ሲጀመር። ቁርባን የሚል አዲስ ኪዳን ችግር የለውም። ተወሽ በአንተ ልውሰደው። ታበላለህ፣ ትጠጣለህ። ማቆረብ እኔ አላበላም፣ እንበላለን እንጂ አብረን እኮ ነው የምንበላው። የሚያዘጋጃለሁ እኮ አልከኝ። በመጽሐፍ ቅዱስ ይኸውልህ፣ በመጽሐፍ ቅዱስማ የሚያበላ የሚባል የለም፣ የሚበላ ነው ያለው። አዘጋጃለሁ አልከኝ እኮ እንዴ ምን ማለት ነው? አንተ ጋግረህ ነው አዘጋጅተህ የምትለው? መጋገሩ እኔ እንጃ። እኔ አንተ የምታዘጋጀውን አላውቅም። አንተ ታዘጋጃለህ እኮ መጋገሩ ነው ማዘጋጀት የምትለው? ምንድን ነው? እኔ አላውቅም። የአንተን አዘጋጅ አንተ ነው የምታውቀው። ሙሌ ምንድን ነው ማዘጋጀት ለአንተ? እኔ ምን አውቃለሁ? የአንተን ንገረኝ እንዴ። አንተ የምትጠይቀውን ሳታውቅ ነው የምትጠይቀኝ? ምን ማለት ነው? በቃ እንመለስ፣ ችግር የለውም። ምን ማለት ነው ማዘጋጀት ስትል? አንተ ተው በቃ አዘጋጃለሁ ስትል ችግር የለውም። ተው ያው እሱ ነው በቃ ችግር የለውም። እንተውና ስለዚህ ካህናትም ቢሆን የምትሰዉት ኦኬ፣ ካህናት በሚለው ልስማማ። እናንተ ካህናት ነው የምትሰዉት። የአባቶችን ትርጉም ላሳይህ ሳላሳይህ ኢየሱስ ይሰውታል ወይ ሙሌ? ካህናቶቹ ክርስቶስ አማናዊው የአዲስ ኪዳኑ የሚሰዋው በግ ዕለት ዕለት በቤተክርስቲያናችን የምንበላው የምንጠጣው የአዲስ ኪዳኑ በግ ኢየሱስ ክርስቶስ ይባላል። የምትሰዉት ግን እናንተ ናችሁ አይደል? ካህናቱ ይሰውታል፣ እኛ ደግሞ እንቀበላለን። ካህናቱ ኢየሱስን ይሰውታል። አዲስ ኪዳኑን በግ ዕለት ዕለት እንበላለን እንጠጣለን። መጽሐፍ ቅዱስ ውስጥ ኢየሱስን የሰው ሐዋርያት አሳይ። ምን ማለት ነው ኢየሱስን የሰው ሐዋርያት ማለት? ጥያቄን በደንብ ንገረኝ። ሐዋርያት ካህናት ናቸው አይደል? የጠየቁ ሐዋርያት ማን ናቸው? አይደለም የጠየቁ ጥያቄን አብራራው። ኢየሱስን መሰዋት ማለት ነው እኮ አንተ ነህ መሰዋት ማለት ነው። ጥያቄህን አብራራው ነው ያልኩት። ጥያቄ ምንድን ነው? አልገባኝም። ኢየሱስ መሰዋት ምን ማለት ነው? በጣም ቆንጆ። ምንድን ነው የኔ ጥያቄ እየጠየቅኩ ያለሁት ወንድም ያሬድ? አሁን እዚህ መስዋዕቱ ኦልሬዲ ኢየሱስ ነው። መሰዊያው ደግሞ ኦልሬዲ መሰዊያውን በእርግጥ አልነገርከኝም፣ ትነግረኛለህ። ኦኬ፣ ዞሮ ዞሮ ግን ሰዊያዎቹ ነገርከኝ። የሚሰዉት እነማን ናቸው አልክ? እኛ ነን አልክና ካህናት አልክ። አክቹዋሊ እኛ ነን አላልክም። ሶሪ እንትን እንዳላረግ ማለት ነው፣ ሚስ ሪፕሬዘንት እንዳላረግ። ካህናት ናቸው የሚሰዉት አልከኝ። ስለዚህ ኢየሱስ የሚሰዉት ካህናት ናቸው አልከኝና ማስረጃ የለህም። እኔ እየጠየቅኩ ያለሁት በመጽሐፍ ቅዱስ ካህናት ኢየሱስን ሲሰዋ አሳየኝ እያልኩ ነው። ምንድን ነው ማስረጃ የለህም ማለት? ምን ብዬ ነው ማስረጃ የለህም ያልከው? ኢየሱስ ካህናት እንደሰዉት ማስረጃ። በጣም ጥሩ። እሺ፣ ክርስቶስን መሰዋት ማለት ክቡር ስጋውን ክቡር ደሙን ማዘጋጀት ማለት ነው። ኦኬ፣ በደንብ ስማኝ። ክቡር ስጋውን ክቡር ደሙን አንዴ ልጨርስልህ። ከጠየቀኝ ልጨርስ ልጨርስልህ። ኦኬ፣ ኢየሱስ ክርስቶስ ምክንያቱም ክርስቶስ ምን አለ? ከሰማይ የወረደ የሕይወት እንጀራ እኔ ነኝ፣ ስጋዬን ብሉ ደሜን ጠጡ ብሏል። ስለዚህ ያ የታረደልን በግ ኢየሱስ ክርስቶስ ስለሆነ የአዲስ ኪዳን መስዋዕታችን እውነተኛ መስዋዕት ኢየሱስ ክርስቶስ ስለሆነ ያ እውነተኛው መስዋዕት ኢየሱስ ክርስቶስ በቤተክርስቲያናችን ዕለት ዕለት ቤተክርስቲያን ለልጆቿ ክርስቶስን ታበላች ታጠጣለች። የክርስቶስን አማናዊ ደም አማናዊ ስጋ ሰጣለች፣ ታበላች ታጠጣለች። ስለዚህ ክርስቶስ ቤዛ ስለሆነ ክርስቶስ መስዋዕት ስለሆነ እውነተኛው መስዋዕት እውነተኛው በግ ስለሆነ መስዋዕታችን ክርስቶስ ቤዛችን ክርስቶስ ብለን እንጠራዋለን። ስለዚህ ክርስቶስን በቤተክርስቲያናችን እውነተኛው በግ ዕለት ዕለት ይሰዋል። ዕለት ዕለት ለልጆቿ ቤተክርስቲያን ሰውታ ወይም ክርስቶስን ስጋውን ደሙን ታበላለች፣ ታጠጣለች።
መጽሐፍ ቅዱሱ እንደሚናገረው ሐዋርያትም ይህንን ክቡር ስጋ ክቡር ደም ወይም የቁርባን ስርዓት ወይም የጌታ እራት በሐዋርያት ሥራ ምዕራፍ 2 ላይ እንደምናነበው ዕለት ዕለት ይህን ያደርጉ ያዘጋጁና አምነው ለመጡት ወደ ማህበሩ ለተቀላቀሉት ያበሉ ያጠጡ ነበር። ስለዚህ ቤተክርስቲያናችን ክርስቶስን እውነተኛ በግ ነው፣ የአዲስ ኪዳን መስዋዕት ነው፣ አማናዊ በግ ነው፣ እውነተኛው በግ ነው ስትል መስዋዕታችን ክርስቶስ ብላ እውነተኛውን በግ ትሰዋለች ማለት ነው። ገባ? አሁን ሙሌ ኦኬ። እናንተ ዝም ብዬ የጨረስኩት መሀል ላይ አክቹዋሊ እየገባ ነው እያልከኝ ስለሆነ ሀሳብን ጨርስ ነው ሳይቆራረጥ ማለት ነው። ስለዚህ መጽሐፍ ቅዱስ ውስጥ አሁን የራስህን አወራኸኝ። መጽሐፍ ቅዱስ ውስጥ ኢየሱስን የሚሰዉ ሰዎችን አሳይን ያልኩ አለቀ። ሐዋርያት ኢየሱስ እንደሰዉት አሳይን። ኦኬ። የጌታን ስጋና ደም ማዘጋጀት መሰዋት ማለት ነው እኮ። እሱን አሳይኝ ነው ያልኩ። ሐዋርያት ያዘጋጁ ላሳይህ ኖ የጌታ አሁን እናንተ መስዋዕቱን የምታቀርቡት ኦልሬዲ ምግቡን ማዘጋጀት ነው ወይስ ጌታ በትክክል እንደሚታረድ ሁል ጊዜ እንደዛ ታምናላችሁ? አታምኑ ማለት ልክ ጌታ ምንድነው ጥያቄ? ስለ ቁርባን እውነተኛ ነው ወይስ አይደለም ነው? አይደለም። ጌታ ሁል ጊዜ ለተለት እንደሚሰዋ እንደምትሰውት ያንንም ስትሰዉ ኦልሬዲ መልአክ መጥቶ ለካህኑ መሰዊያ እንደሚሰጠውና ልክ አንድ ሞሰቦ ወርቅ ኑሮ ከዛ ህፃን ልጅ ወጥቶ ከዛ እንደሚሰዋ ካህኑ እንደዛ ታምናላችሁ? ምንድነው የምታወራው ሙሌ? ኧረ በእናትህ ሙሌ መጽሐፍ ቅዱስ እያወራህ የሆነ ተአምር ታነሳለህ እንዴ? መጽሐፍ ቅዱስ ላይ ሁን እንጂ መጽሐፍ ቅዱሱ ጨረስክ? መጽሐፍ ቅዱስ አይደለም እንዴ ተአምሩ? ተአምሩን ነው የምንወያየው ወይስ መጽሐፍ ቅዱስ የምንወያየው? ተአምሩ መጽሐፍ ቅዱሳዊ ነው አይደለም? አክቹዋሊ ተአምሩ ነው የጠየቁት ጥያቄ መጽሐፍ ቅዱስ ላይ ነበር እኮ እስካሁን እኮ መጽሐፍ ቅዱሳዊ አይደለም እንዴ? እሱ ስለ ሐዋርያት እኮ የጠየቀኝ ነው ወንድሜ። ምን ሆናል? ለምንድን ነው ተአምር ጋር የምትሄደው? ስለ ሐዋርያት እየጠየቀኝ ልታሳይኝ አችልም? እሱማ ሐዋርያትን ኢየሱስ ሰው ምንድን ነው ማሳየት ያልቻልኩት? ላሳይህ እንጂ የጌታን ስጋና ደም ሲያዘጋጁ ላሳይህ። እሱ ነው የፈለከው? አሳይኝ እስኪ ሲያዘጋጁ። እሱ አክቹዋሊ የጌታን ስጋና ደም ማዘጋጀቱ በራሱ መስዋዕት መሰዋት ነው። የሰው ነው። ክርስቶስ የአዲስ ኪዳን መስዋዕት ነው አይደለም? ክርስቶስ የአዲስ ኪዳን መስዋዕት ነው አይደለም? ምንም ጥያቄ የለውም። መስዋዕት ክርስቶስ የአዲስ ኪዳን እውነተኛው በግ የታረደው በግ እንጂ እኔ ጠየቅኩ እሱን አይደለም። ስለ ሰዊው ነው እያወራን ያለ ነው። የጠየቅኩ እኔ መስዋዕት ሲባል ምን ማለት ነው የጠየቅኩ ነው ያለሁት። ኢየሱስ ክርስቶስ መስዋዕት ነው ሲባል ምን ማለት እንደሆነ የጠየቅኩ ነው ያለሁት። ሰዊው ማን ነው ነው የኔ ጥያቄ። ደግሞ ካህናት፣ ሐዋርያት፣ ኋላ ደግሞ ካህናት። ኦኬ እኮ እንደዛ ሰዊው ሲባል ምን ማለት ነው ታዲያ? ልነግርህ እኮ ነው። ሰዊው ሲባል ምን ማለት ነው? እውነተኛውን የአዲስ ኪዳኑን በግ ለአማኙ ማብላት ማለት። ምክንያቱም ክርስቶስ ምን አለ? ይህንን አድርጉ። ለጨርስ ለረፕሊስ ማስረጃ ጋር እያቀረብክ አሳይ። ሰውት ማለት እንደዚህ ነው የሚለውን አሳይ። ሰውት ሲባል ለምሳሌ ሐዋርያት ኢየሱስ ክርስቶስን የጌታን ማዕድ ሲያቀርቡ ጌታን እየሰዉ ነው የሚል ማስረጃ አቅርብልኝ እስኪ። እኛ እኮ ቤተክርስቲያን ያለችን ቃል በቃል እንደዚህ የሚባል ነገር እኮ የለም እኮ ሙሌ። ቃል በቃል ከጠየቀኝማ አንተንም ቃል በቃል ጠይቃለሁ እኮ። ቅድም እንኳን ቃል በቃል ጠይቄ እኮ አልመጣልኝ። አይደለም ኮንቴክስት ነው የምትለኝ ያለ ሚኒንግ እየጠየኩ ያለሁት ለምሳሌ ቆይ ለምሳሌ ሙሌ ኢየሱስ ክርስቶስ መስዋዕት ይባላል አይባልም? ግልጽ ነገርኩህ እኮ ይባላል። አዎ መስዋዕት ነው። እሺ ልጨርስ። ቆይ ከስ ያልክ ኢየሱስ ክርስቶስ መስዋዕት ይባላል። አንዴ ቆይ ሌላ መሀል አትጉት ፕሊዝ። ኢየሱስ ክርስቶስ መስዋዕት ይባላል አይደለ? በጣም ጥሩ። እኛ የክርስቶስን እውነተኛ ስጋ ነው እውነተኛ ደም ነው የምንበላው የምንጠጣው። እኛ ኦርቶዶክሳውያን ክርስቲያኖች ኦኬ፣ የምንበላው የምንጠጣው እውነተኛ ህብስት እውነተኛ መጠጡ ያ ህብስቱ ስጋው ነው እውነተኛው፣ ደሙ ደግሞ እውነተኛው ደሙ ነው ጽዋ ብለን እናምናለን። ይሄንን ስለምናምን መስዋዕታችን ኢየሱስ ክርስቶስ የታረደልን በግ ኢየሱስ ክርስቶስ ብለን ያንን የምንበላውን የምንጠጣውን የታረደልን እሱ ነው የተሰዋልን እሱ ነው ስንል መስዋዕታችን እንለዋለን ማለት ነው። ምክንያቱም ክርስቶስ የተሰዋልን ስለሆነ መስዋዕት ስለሚባል ክርስቶስ። ኦኬ አንድ ጥያቄ ልጠይቅና የመጨረሻ እዛው ክፍል ላይ ከፈቀድልኝ ማለት ነው። በእርሱ የሚለው ምን ነው? በእርሱ ብሎ የሚለው በመሰዊያው ላይ ማለት ነው። ከመሰዊያው ማለት ነው። ከመሰዊያው ማለት በእርሱ ማለት ምን? በእርሱ አይልም ከእርሱ ነው የሚለው። በእርሱ አይልም ከእርሱ ነው የሚለው። በእርሱ ከታች በእርሱ የሚለው
የቱ ጋር ነህ? ቁጥር ላውጣልህ። ቁጥር 15 ላይ 14 እስከ 15 ባለው በእርሱ የሚለው ማን ነው? በእርሱ ተብሎ የተባለው የት አለ? አሳይ። ዝቅ አድርጌ ኦኬ፣ እሺ፣ አውጥቼ ላሳይ። በእንትን ቆይ እኔም ልከፈትልህ፣ ችግር የለውም። ኦኬ፣ አውጣለሁ ከፈለክም ኦልሬዲ ቪዲዮ መክፈት ስለምችል። እሺ፣ መሰዊያ አለን ይላል። ከእርሱም ሊበሉ ድንኳኖት የሚያገለግሉ መብት የላቸውም። ያው ከእርሱ የሚለውን የቱ ጋር ሄድ? እዚህ ጋር ቁጥር 16 በእርሱ የሚለው በእርሱ ማን ነው? በእርሱ እያለ ያለ። እሺ በጣም ጥሩ። በዚህ የምትኖር ከተማ የለችንም እና እንግዲህ ዘወትር ለእግዚአብሔር የምስጋና መስዋዕት ማለት ለስሙ የሚመሰክሩ የከንፈሮችን ፍሬ በእርሱ እናቅርብለት ይላል። እሺ በእርሱ የሚለው ማን ነው? ምን ነው? በእርሱ ማን ነው ወይ ምን ነው? ምንድን ነው በእርሱ የሚለው? በጣም ጥሩ። እሺ ስለዚህ እሱንም አሁንም ትርጓሜን አውጥቼ ላሳየህ። ምክንያቱም እኔ ከኪሴ ስለማልተረጉም። ጥሩ፣ እሺ፣ ችግር የለውም። አውጣና ሲያሳይ ምን እንደሆነ። እሺ አንዴ ላውጣልህ። አዲስ ኪዳን ትርጓሜ። አሪፍ። እንደዚህ ትርጓሜን ከተቀበልከኝማ አሪፍ ነው። ኦኬ፣ አውጣ፣ ችግር የለውም። ታለኔ ምድር ሊሰጠኝ ምናልባት እንዲሰጠኝ። እሺ አንድ ልጨርስና ከሌላ ሰው ጋር ትቀጥላለህ። አስተራይ ሌሎቹ ምድር እንዲያገኙ ማለት ነው። ከአንተ ጋር ነው የምቀጥለው። እኔ ደክሞኛል። አስተራይ ብዙ ሰዓት ነገር እየሰራ ስለሆነ ችግር የለውም። ከሌላ ሰው ጋር ትቀጥላለህ። እንድትወጣ ስለምፈልግ ነው። ተምረህ እንድትወጣ ማለት ነው። አስተራይ ወንድሜ፣ ይኸውልህ አንተም እኔም እየተማማርን ስለሆነ አንተ አይደለም የምታስተምረኝ ቤተክርስቲያን የምታስተምረኝ። ሀሳቦች ሼር እናደርጋለን ብትለኝ እቀበላለሁ። ሀሳቦችን እንለዋወጣለን ብትለኝ እቀበላለሁ። ግን ላስተምር ምናምን የሚለው ነገር እኔ ከአንተ አልማርም። ምክንያቱም ትምህርት ልዩ ስለሆነ የኔ ልዩ ትምህርት የክርስቶስ ኢየሱስ። አሁን ክርክሩ ቀርቶ ሁለቱ ቀጥሎ አስተርያዩ ታረግ። ቀጥል ዲያቆን። እሺ አንዴ ላውጣው ብዬ ነው። እሺ ሙሌ ይቅርታ። እኔ አንዳንድ ጊዜ የምትገቡ ሰዎች ልትነግረን እንችላለን። አምናለሁ። አይ ኖ እኔ ችግር የለውም። ሰውም እንዲያው ስለምፈልግ። እሺ ችግር የለውም። ሻውጣ ሰውም እንዲያው ስለምፈልግ ነው ሙሌ። እሺ ወንድሜ። እሺ ዕብራውያን ኦኬ፣ ዕብራውያን መልእክት ላውጣልህ። ራይት እሺ አንዴ እስከዛ ሰላም ተባባሉ። እስካውጣው ታገሱ። አውጣው ያሬድ አውሩ እስከዛ። እሺ መዝሙር ያሬድ እስኪያወጣ ድረስ ታብታብ በማድረግ ተባበሩ። ቤቱን ፌዝ ቀጥተኛ ሃይማኖት ዶክተር ሁላችሁንም ሰላም ብያለው። ታብታብ አድርጉት። ቤቱን አልደረሱም። ፓስተር ሰፈር እየሰማው ነው ግን ያው ታብታብ እየተደረገም ኮፒ ሊንክ አይደለም። በእርግጥ እዚህ ቤት እንደዛ ሰው ሁሉ ቁጭ ብሎ እንትን ነው። አሁን እኔ እራት አጋጣሚ ራለ መብላት ወጣ ብዬ ነው። እራቴንም አግኝቻለሁ። እንግዲህ ልምረጥና አንዱን ወላለው እናንተ ተለማመዱ። እስከዚህ ስራ ይሄ ነው። ታብታብ ማስደረግ ነው ተብያለሁ። እኔም ታችን ላይ ስራ እሱ ነው። እኔ ያዛለሁ፣ አንተ ትቀጠቀጣለህ። ጣትን ለኮመንት ሳይሆን ለታብታብ አፍጥ ነው ወዳጄ። በቃ እንትን ለእንግሊዝኛው ልጠቀም። ካቴና ባይብልን ሙሌሺ አማርኛው እየወጣልኝ አይደለም። ዝም ብሎ ዝግታ እንደዚህ ድፍን ነገር ነው የሚያሳየኝ። ይኸውልህ። እሺ ዕብራውያን 10 ኦኬ።
13:10 ሂብሩ 13:10 ይኸው። እሺ we have an altar ይላል መሰዊያ ያለን የሚለውን ቁጥር 16 ነው አይደል ሙኔ? እሺ ምኑን ነው ሚዩት አታረግም? አስራይ ሁሉም ማውራት እኮ ይፈልጋል። ለምን ሚዩት አታረግም እኮ? አድርጋለሁ ግን እሱንም እንየውን ያልኩኝ እኮ አንተ በቃ ሁለቱ ይወያዩ። ከፈለግ ከኔ ጋር ትወያያለህ በኋላ ወይ ከተሙ ጋር ሚዩት አረግና ሁላችንም እየተማርን ስለሆነ እና እኛም እኮ ያው ማውራት እንፈልጋለን። እሺ ያው የዮሐንስ አፈወርቅ እርስ ፕሊስ የዮሐንስ አፈወርቅ ነው። እሺ የሂብሩ 13:16 ኦኬ but to do good and to communicate ምን አልከኝ? አይ ቀጥል። እሺ በእርሱ የሚለውን ብቻ እሷን እንድታሳይ ነው። ኦኬ ቀጥል። ኦኬ እሺ እሱን ከሆነ እሷን ብቻ ሰሌክት አድርጌ ላሳየ። And he does not lie. The Lord is my helper, and I'll not fear himself. He says, I shall not fear what man shall do unto me. What's considering is the same. This is remember them that the Lord will not carry. 15:11 Okay, 15:11 ኦኬ እሺ ከዚህ ጀምሮ እናንበው ወይም ሜይ ቢ ሙሉን ካነበሩ ረጅም ነው። ዳት ኢዝ ይላል ይሄ ማለት ይላል ወይም ቆይ እስቲ ይሄው ኦኬ እንዲሁም ልከውልኛል ሰዎች ያው እሺ ይኸውልህ የዕብራውያን ሲተረጉሙ 16ን ይኸው ለነዳያን መመጽወትንም አትተዉ እናንተ በመስጠት እነሱ በመቀበል በጸሎት አንድ መሆንን አትተዉ እንዲህ ያለ መስዋዕት እግዚአብሔርን ደስ ያሰኘዋልና። ስለዚህ በእርሱ ያለው አላህ ሙሌ በእርሱ ያለው እሺ በእርሱ ያለው እስመ ዘከማሁ መስዋዕት ያለው ፊልጵስዩስ 4:18 ያመጣና እንዲህ ያለ መስዋዕት እግዚአብሔርን ደስ ያሰኘዋል። በእርሱ ያለው የትኛው ነው ብሎ ያስቀምጥላል። በእነዛ በምታረጋቸው ለነዳያኑ መመጽወትን መልካም ማድረግን በመስጠት ውስጥ በመቀበል ውስጥ በእነዚህ ውስጥ ሁሉ ያለውን በእነዚህ ውስጥ የሚገኘውን ዋጋ በእርሱ ብሎ ያስቀምጠዋል። በእርሱ የሚለውን እርሱ ተናጥል ነው ብዙ ነው እንዴ? በእነርሱ ነው እንዴ? በእርሱ አይደል ያለው? አዎ በእርሱ ሲል በእርሱ ውስጥ ሲል በእነዛ በምሰራቸው መልካም ስራዎች ውስጥ ማለት ነው። እነዚያ ስንት ናቸው? ብዙ ማለት ነው አይደል ያሬዶ? አዎ በእርሱ መጽሐፍ ቅዱሱ እንደዚህ አይነት ቃላቶች እኮ ፍቾች አሉት ብዙ ቦታ። ኦኬ እሺ እስኪ ግሪኩን እናውጣውና እንየው። ማለት አሁን እንየው ይቻላል። አውጣ። ኦኬ በጣም ቆንጆ ግሪኩን እናውጣና እንየው። እሺ ስለዚህ ሲንግል ነው ወይስ ፕሉራሊቲ ነው የሚያሳየው? ምንድነው የሚለውን ነገር ይሄው ነው ይሄው ላውጣ። ይሄው አውጣውልህ። አውጣና እስኪ እንትኑን እይልኝ። አሁን በእርሱ ማለት ምን ማለት ነው የሚለውን ነገር አንተ እንዴት ነው ብዙ ያረካቸው እነዚህን አለ። እሺ አውጣሽ። እሺ 16 አይደለ? 16 እሺ and not neglect doing good and sharing for with such sacrifice God is pleased ይላል። እንግሊዘኛው የሚለው ነው and not neglect doing good መልካም ማድረግን ቸልተኛ አትሁኑ and sharing ማካፈልን for which such sacrifice እንዲህ ያለ መስዋዕት God is pleased 15 ላይ መጨረሻ ላይ ነው 15 ላይ ማለት ችግር የለውም ያው 15 እሺ through him then let us continually offer up a sacrifice of praise through him ነው እየጠየቁ ያለው እኔ through him የተባለው ምንድነው? through him ነው የፈለከው? ኦኬ እሺ him ከሆነማ በእርሱ የተባለው ኢየሱስ ክርስቶስ ነው። ኦኬ እርሱ የተባለው ኢየሱስ ክርስቶስ ነው አይደለ? በእርሱ የተባለው ምክንያቱም ያለ ክርስቶስ መልካም ነገር አታረግማ። በጣም ቆንጆ፣ በጣም አመሰግናለሁ ያሬድዬ፣ በጣም አመሰግናለሁ። እርሱ የተባለው ክርስቶስ ኢየሱስ ነው። ከዛ በክርስቶስ ነው የምናቀርበው ምንድነው? መስዋዕት ነው አይደል የምናቀርበው? ኖ አሁን ኦኬ፣ በጣም አሪፍ። ምን እያለ መሰለ ላሳየ፣ ችግር የለውም። ይኸው አካፍቼ ላሉ ትርጉሙ
ኦኬ ይኸውልህ ያው ቃላቷን ልውሰድልህ። ትሩ ሂም አይደለም የምትለው ትሩ ሂም። ኦኬ እዚህ ጋር እዚች ጋር ወይ ከዚህ ትሩ ከሚለው ልጀምርልህ። እናት ቋንቋው after always among ይላል through a primary preposition denoting the channel of an act through ይላል in very wide applications local casual occasional after always among at avoid because of that brief by ያለ ይተረጉማል። አይ ምንድን ነው እያልኩ ያለሁት መሰለኝ ያሬድዬ፣ በእርሱ የምናቀርበው ምንድን ነው? እርሱ ኢየሱስ ነው። እርሱ የሚለው ማን እንደሆነ ላሳይክ ነው። እርሱ የሚለው ምን ብሎ ተረጎመ? መለስክልኝ እኮ ያሬድዬ፣ ኢየሱስ ነው። ትርጉሙን ላሳይክ እኮ ነው። አንተ ባልከው ሴንስ ሳይሆን እያስቀመጠ ያለው ምን እያለ እንደሆነ ላሳይክ ነው ያለው። ያሬድዬ እኔ ባልኩት ሴንስ ነው አይደለም ሳይሆን የኔ ጥያቄ ከተረዳኸኝ በእርሱ የሚለውን ስለመለስክልኝ አሁን ጥያቄ የመለስኩልህ አንተ ባልከው ሴንስ አይደለም ሙሌ። እኔ የመለስኩልህ በዚህ ሴንስ ነው የመለስኩልህ። በክርስቶስ አንዴ ልመልስልህ ሙሌ መልሰልኛል እኮ ያሬድዬ። አንተ ባልከው አይደለም የመለስኩልህ። አንዴ እንዴ ለምን ሌላ ጥያቄ የምትሄደውን ጨርሰው እንጂ እኮ ያሬድዬ አንዴ ስማኝና እሰጣለሁ እኮ እሰጣለሁ። እንኬስ እኔ እሰማለሁ ማለት ነው። ምን አልከኝ መሰለህ? በእርሱ የሚለውን ኢየሱስ አልክ። በእርሱ የሚለውን ኢየሱስ አልክና ቴንኪው መለስክልኝ አልኩና በእርሱ ምን እናቀርባለን እያልኩ ነው ያለሁት። በእርሱ ምንድን ነው እናቀርበው? ጥሩ እሺ። አሁን አንተ በእርሱ ምን እናቀርባለን ብለን እኔ ደግሞ እንደሱ አይደለም ያልኩ። እኔ ያልኩት ምንድነው እርሱ የተባለው ኢየሱስ ነው ያልኩ አይደል? ቴንኪው አዎ ብለኛል። በጣም ጥሩ። ኢየሱስ ነው ማለት ምን ማለት እዚህ ጋር ሲፈታው ምን ይላል? ልክ እንደ ቻናል ወይም በስሙ ስለሚደረግ ነገር ኦኬ። ምክንያቱም መልካም ነገር ስታረግ ለነዳያኑም ስታረግ ለተቸገሩትም ስታረግ በስሙ ታረጋለህ አይደለ? ኦኬ ቆይ በስሙ ነው አይደል የምናደርገው? በስሙ ነው። አዎ ሁሉም ነገር ያለ ስሙ አይደረግም። መስዋዕታችንን ቢሆን በስሙ ነው የሚደረገው። ምን እዛው ከፍ ብሎ አንብበዋ። ምንድን ነው በስሙ የምናደርገው? እዛው በኮንቴክስቱ መሰረት። በጣም ጥሩ መስዋዕት በስሙ። ኧረ ቆይ ልጨርስ እንደ የኔን ንገር እንጂ ያንተን ፍላጎት እኮ አይደለም ሙሌ። ከላይ ይኸውልህ ምን ይላል? ችግር የለውም። ከላይ ምን ብሎ ይጀምራል? ያው ወደኋላ እንዴ ልመለስና በስሙ ምንድነው የምናደርገው ካልከኝ ያው 15 ጀምሮ through him then let us continually offer up a sacrifice of praise to God that is the fruit of lips that give thanks to his name ይላል። አየህ፣ በስሙ ለእግዚአብሔር ምስጋና አቅርቡ፣ መልካም ነገር አድርጉ፣ መልካም ነገር መስራት አትቦዝኑ እያለ ይናገራል። ለእግዚአብሔር የምናቀርበው የሆነ ሰው ገብቷል። መስዋዕት የምናቀርበው በሱ ነው ወይስ አይደለም? መስዋዕት የምናቀርበው በሱ ነው አይደለም? ምን ማለት ነው? በሱ ነው አልቀባኝም። መስዋዕት የምናቀርበው በሱ ነው ማለት ነው። አሁን እዚህ ጋር ለሱ እኮ ነው መስዋዕት ራሱ። ምስጋናችን እኮ ለክርስቶስ ነው አይደል? ያሬዲ አሁን ምን እየጠየቅኩ ነው? በእርሱ ነው መስዋዕት የምናቀርበው ወይስ አይደለም? ለእርሱ እኮ ራሱ መስዋዕት የሚቀርብለት ሙሌ መዝሙር ነው አይደለ? ቆይ ምን እያልኩ መሰለህ? በዕብራውያን ምዕራፍ 13 ቁጥር 15 መሰረት ቁጥር 14 እና 15 መሰረት በእርሱ የሚለውን ሪፈር የሚያደርገው ማን ነው የሚለውን ነገር ክርስቶስን አልኩ። የክርስቶስን ስም አልኩ። በእርሱ የምናቀርበው ነገር አለ የለም? የምናቀርበው ነገር አለ አይደለ? ለእርሱ ራሱ እኮ ይቀርብለታል እኮ ነው። ቆይ የምናቀርበው ነገር አለ የለም? በእርሱ ለእርሱ ነው የምናቀርበው። ይኸውልህ በእርሱ ስም በክርስቶስ ስም። ኧረ ስም አይልመልስልህ። እሺ አንድ ፕሬየር ሚዩት አድርግልኝ ፕሊዝ። ኦኬ ይኸውልህ በደንብ ስማኝ ሙሌ። ቁጥር 15 እያወራ ያለው ስለ ምስጋና፣ ምክንያቱም ምስጋና ራሱ መስዋዕት ይባላል አይደል? ምስጋናችን፣ ዝማሪያችን፣ አምልኳችን ሁሉ መስዋዕት ይባላል። ቴንክ ዩ። አንድ ልጨርስልህ። ምስጋናችን፣ አምልኳችን ሁሉ መስዋዕት ተብሎ ይጠራል። ይሄ መስዋዕት የሚሰዋው ለራሱ ለክርስቶስ ነው። ራሱ መስዋዕታችን የምንሰዋው ምክንያቱም እርሱ ራሱ እግዚአብሔር ስለሆነ እርሱ ራሱ ምስጋናን አምልኮን ከአባቱ ጋር የሚቀበል ስለሆነ በእኩል አይደለ? ስለዚህ ምስጋናችንን መስዋዕታችንን በስሙ እናቀርባለን። በስሙ እናቀርባለን ማለት ነው እርሱ ራሱ ተቀባይ ነው፣ በስሙም ደግሞ እናቀርባለን፣ እርሱም ደግሞ ተቀባይ ነው። ስለዚህ እዚህ ጋር የተነገረ ያለው ምስጋና አቅርቡ ስሩ ሂም እያለ ያለው በእርሱ ሲል ለክርስቶስ በክርስቶስ ስም ለራሱ ስሙ እኮ ራሱ ምስጋና የሚቀርብለት፣ ስግደት የሚቀርብለት፣ አምልኮ የሚቀርብለት ነው የኢየሱስ ስም አይደለ? ጉልበት ሁሉ ለስሙ ይንበረከክ አይደል የሚለው
ዝማሬ የሚቀርብለት ስም እኮ ነው የክርስቶስ ስም ራሱ። ኦኬ ጨረስክ? ያርዲ ትክክል ነው አይደለም? ኦኬ ጥሩ ብላል። ጨረስክ ማለት ቀጥል፣ ችግር የለውም ቀጥል። እሺ እንግዲህ ዘውትር ለእግዚአብሔር እዛ ቁጥሩ ላይ እንግዲህ ዘውትር ለእግዚአብሔርን የምስጋናን መስዋዕት አለ። የምስጋናን መስዋዕት ማለትም ለስሙ የሚመሰክሩ የከንፈርን ፍሬ በማን አቅርቦ አለ? በማን አቅርቦ ነው ያለው? መስዋዕቱን በማን አቅርቦ ነው ያለው? እርሱ ነገ እኮ እርሱ ራሱ እኮ ከአባቱ ጋር ሆኖ ምስጋናን የሚቀበለው የሚመለክ ነው። ያሬድ ለክርስቶስ ይቀርባል አይቀርብም አይደለም ጥያቄ፣ አንደርስታንድ አድርገኝ እንጂ ተረዳኝ። እኔ አሁን ለክርስቶስ ይቀርባል አይቀርብም ሳይሆን የኔ ጥያቄ የምስጋናን መስዋዕት በእርሱ እናቀርባለን አናቀርብም? እናቀርብ እንዴ ስለ ልጅ እናመሰግናለን እኮ ብለን እኮ እናመሰግናለን እኮ አብን የክርስቶስ ስም ጠርተን እግዚአብሔር ያክብርልኝ። የምስጋናን መስዋዕት በክርስቶስ የምናቀርብ ከሆነ ምስጋናን መስዋዕት ነው፣ በእርሱ እንሰዋለን። አመሰግናለሁ ያሬድ፣ ተባረክ። ስለ ጨዋነትህንም እግዚአብሔር ይባርክ። አመሰግናለሁ። ጨርሻለሁ። ይሄን ነው ያለኝ። በቃ ጨረስክ? ኦኬ ጥሩ። እኔም ላጠቃልና እንጨርስ፣ ችግር የለውም። እሺ አጠቃልና እኔም አጠቃላለሁ። እሺ ጥሩ። ከሙሌ ጋር የነበረው ውይይት እንግዲህ እንዳያችሁት ነው። እኔ ጥያቄ የነበረው ቁጥር 10 ላይ መሰዊያ አለን የሚለውን ነው። ምን ብዬ ነበር የጠየቅኩት ሙሌን ወንድሜን? ይኸው መጽሐፍ ቅዱሱ ይላል ዕብራውያን 13:10 ላይ መሰዊያ አለን ይላል። ከእርሱም ይላል ከመሰዊያው ከእርሱ የተባለው መሰዊያው ነው። ከመሰዊያውም ሊበሉ ድንኳኑትን የሚያገለግሉ መብት የላቸውም። ስለ ብሉይ ኪዳን መስዋዕት እያወራ ቢሆንማ ኖሮ የብሉይ ኪዳን መስዋዕት የሚሰዉት ድንኳኑትን የሚያገለግሉ ከመስዋዕት ይበሉ ነበረ። እነዚህ ግን ከመሰዊያው የመብላት መብት የላቸው ድንኳኑትን የሚያገለግሉት። ስለዚህ እኔ ምን አልኩኝ? ሙሌ ይሄ መሰዊያ የተባለው ክርስቶስ ነው አለ። እኔ ደግሞ ነው። ምክንያቱም እዚህ ጋር ምን የሚል ቃል አለ? ከእርሱም ሊበሉ ድንኳኑትን የሚያገለግሉ መብት የላቸውም ይላል። እርሱም የተባለው ማን ነው የሚለውን ጥያቄ ጠይቄያለሁ። የሙሌ መልስ ሰምታችኋል። ስለዚህ በአንደኛው ክፍል ላይ በቁጥር 10 ላይ ቅዱስ ጳውሎስ እየተናገረ ያለው ስለ መሰዊያ ነው እየተናገረ ያለው። ምክንያቱም መሰዊያ አለን ስላለ ከዛ መሰዊያ ደግሞ ድንኳኑትን የሚያገለግሉ ለመብላት መብት የላቸውም ይላል። ከዛ ደግሞ ዝቅ ብሎ ደግሞ አሁን እኔና ሙሌ ደግሞ ያየነው መጨረሻ ላይ ቁጥር 15 ላይ ደግሞ በደንብ አስተውሉ። ከቁጥር 13 ላይ እንዲላል እንግዲህ ነቀፌታን እየተሸከምን ወደ እርሱ ወደ ሰፈር ውጭ እንውጣ፣ በዚህ የምትኖር ከተማ የለችንም፣ ነገር ግን ትመጣ ዘንድ ያላትን እንፈልጋለን። ኦኬ ደግሞ እኛ ያለ ነቀፌታ እንውጣ ወደ ከተማዋ፣ ያለ ነቀፌታ እንቀረብ እያለ ነው። ከዛ ምላለ እንግዲህ ዘወትር ለእግዚአብሔር የምስጋና መስዋዕት ማለትም ለስሙ የመሰክሩ የከንፈሮችን ፍሬ በእርሱን አቅርብለት። ይሄን የምስጋና መስዋዕት ማቅረቢያው ነው። ይሄ የብሉይ ኪዳን ካህናት ከድንኳኑትን የሚያገለግሉ ሊበሉ መብት የሌላቸው ምስጋና ነው። ስለዚህ በዚህ ክፍል ላይ እየተናገረ ያለው ስለ መሰዊያ ነው። በዚህ ክፍል ላይ ግን ቅዱስ ጳውሎስ እየተናገረ ያለው ስለማን ነው? ስለ ምስጋና። ምክንያቱም አምልኮ፣ መስዋዕት፣ ዝማሬ ሁሉ በመጽሐፍ ቅዱስ አምልኮ፣ ዝማሬ፣ ለእግዚአብሔር የሚቀርቡ ነገር ሁሉ መስዋዕት ተብለው ይጠራሉ። መስዋዕት ተብለው ይጠራሉ። ስለዚህ እዚህ ጋር እየተናገረ ያለው ለእግዚአብሔር ስለሚቀርብ አምልኮና መስዋዕት ምስጋና ነው። ኢየሱስ ክርስቶስ ደግሞ የእግዚአብሔር ልጅ ደግሞ እግዚአብሔር ነውና ከአብ ጋር ትክክል የሆነ መለኮት አንዲት መለኮት አለና እርሱ ራሱ አምልኮን፣ ምስጋናን፣ መስዋዕትን ተቀባይ ነው። ደግሞ አብን ደግሞ ስለ ልጁ በልጁ ደግሞ እናመሰግነዋለን። ልጅህን ስለላክ ልጅን ቤዛ አድርገህ ስለሰጠን እናመሰግናለን። በቅዳሴያችን እኮ አብን በልጁ እኮ እናመሰግነዋለን። ስለዚህ ያን ሁሉ እያነሳ በእርሱ በክርስቶስ ስም ስለ ክርስቶስ እያልን በክርስቶስ ስም የምናመሰግነውን የምናቀርበው መስዋዕት ሁሉ ይናገራል። ጥያቄ የነበረው ግን እኔ መሰዊያ ያለን የሚለው ምን ነበረ? ከእርሱም ሊበሉ ከመሰዊያ ሊበሉ የማይችሉት ያ መሰዊያ ምንድን ነው ነበረ ጥያቄ። ሙሌ ያው በራሱ አረዳድ ፈቶልናል። አመሰግናለሁ። ታንኪ በጣም ሙሌ እግዚአብሔር ይስጥልኝ። አመሰግናለሁ ያሬዶ ለጨዋነት ስለተወያየን እግዚአብሔር ይባርክህ። በመጀመሪያ ደረጃ እንግዲህ ግልጽ በሆነ መንገድ እናንተ ሁላችሁም አይታችኋል። የመጀመሪያው ዋናው ጥያቄ እኛ ኢየሱስን እንሰዋዋለን ወይ የሚል ጥያቄ ነበረዋ። ካህናቶቹ ይሰውታል የሚል መልስ ነው የሰጠኝ።
ኢየሱስ አክቹዋሊ ሰው የሚሰዋው አይደለም፣ ራሱን ለእግዚአብሔር ያቀረበ እንጂ ሰዎች አይደሉም የሰዉት ያቀረቡት፣ ወይም ራሱ በየጊዜው የሚሰዋም አይደለም። ኢየሱስ አፍተር ኦል አንድ ጊዜ አቅርቦ ለዘላለም በእግዚአብሔር ቀኝ የተቀመጠ ነው። ራሱንም ነው መስዋዕቱንም ያቀረበው። ይህንን እዛው ዕብራውያን የተነሳነበትን ክፍል አንስተን ማየት እንችላለን። ራሱ አቅርቧል፣ ራሱን ያቀረበው ሌላ ሰው ኢየሱስን ሊሰዋው ሊያቀርበው አይችልም። ግልጽ በሆነ መንገድ ማለት ነው። ይኸው ላሳያችሁ፣ ላንብብላችሁ። ቪዲዮ በቪዲዮ አውጥቼ እያነበብኩኝ ባሳያችሁ ደስ ይለኛል። ኦኬ አንዴ ላውጣውና ኦኬ እዚህ ጋር ላሳያችሁ። ኦኬ ይታያል አይደል? ይታይ ይሆን ወይስ እንዴት ነው? ኦኬ የሚታይ ከሆነ ግልጽ በሆነ መንገድ እዚህ ጋር ይናገራል። በዚህም ፍቃድ የኢየሱስ ክርስቶስ ስጋ አንድ ጊዜ ፈጽሞ በማቅረብ ተቀድሰናል ይልና ሊቀ ካህናቱ ዕለት ዕለትን እያገለገለ ኃጢአት ሊያስወግድ ከቶ የማይችሉትን እነዚያ መስዋዕቶችን ብዙ ጊዜ እያቀረበ ቆመዋል። እርሱ ግን ይልና እርሱ ክርስቶስን ማለት ነው ራሱ ስለ ኃጢአት በእግዚአብሔር ቀኝ ስለ ኃጢአት አንድን መስዋዕት ለዘላለም አቅርቦ ይላል። አቅራቢው ማን ነው? መስዋዕትን ባይዘወይ የሚያቀርቡ ማን ነው? ራሱ ክርስቶስ ነው። ባይዘወይ ክርስቶስን ራሱ ነው ያቀረበው እንጂ ሰዎች ክርስቶስን አላቀረቡትም፣ አልሰዉትም። በቃ ራሱ ሰውቷል፣ አቅርቧል፣ ለእግዚአብሔር አቅርቧል። ስለዚህ መስዋዕት ነው። መስዋዕት አቅራቢም ደግሞ ነው ኢየሱስ ክርስቶስ ሊቀ ካህናት የምንለው ለዛ ነው። ባይዘወይ መስዋዕትን ስለሚያቀርብ ማለት ነው። ስለዚህ ኢየሱስ ክርስቶስ ሊቀ ካህናት ነው፣ መስዋዕት አቅራቢ ነው፣ መስዋዕት አቅርቧል። ስለዚህ ኢየሱስን ሰውቶ የሚያቀርብ ማንም ሊቀ ካህን የለም ማለት ነው፣ ኢየሱስ ነው። ሌላው በዚሁ በዕብራውያን 13 መሰረት እያወራን ያለነው ምንድን ነው ስንል እዚህ መስዋዕት ተብሎ የተጠቀሰው ዕብራውያን 13 ላይ ሌላ አይደለም። እዛው ክፍሉ ላይ ቅድም እንግዲህ ማን ነው የሚዳኘን እያለ ነበረ። የሚዳኘን ግልጽ በሆነ መንገድ ኮንቴክስቱ ራሱ ነው። ዕብራውያን ምዕራፍ 13 ላይ መስዋዕት ተብሎ የቀረበው ምንድን ነው ከተባለ እዚህ ጋር ግልጽ የሆነ ነገር አለ። ግልጽ ነው። ምንድን ነው ብሎ ያለው ላንብብላችሁ 15ን ማለት ነው። ዘውትር ለእግዚአብሔርን የምስጋናን መስዋዕት አለ። ስለዚህ የምስጋናን ምንድን መስዋዕት ማለትም ይልና ለስሙ የሚመሰክሩ የከንፈሮችን ፍሬ ማቅረብ በማን መስዋዕት ነው። ምስጋና መስዋዕት ነው። ኦኬ ቴንክ ዩ። መስዋዕቱ ምንድን ነው ብዬ ጠየቁት። ለዛ ነው መስዋዕቱ በዕብራውያን 13 መሰረት በኮንቴክስቱ መሰረት መስዋዕት የሚል ቃል አንስታችሁ ቃሉን ብቻ ነጥላችሁ ወስዳችሁ ልትፈቱ አትችሉም። ባይዘው በመጽሐፍ ቅዱስ ውስጥ አንዱ ትልቁ ችግር ምንድነው? ቃላት ለብቻቸው አውጥተ ለመፍታት መሞከር ነው። በኮንቴክስቱ መሰረት ነው ሊፈቱ የሚችሉት። አንድ ቃል ብዙ ትርጉም ሊኖረው ይችላል። ለምሳሌ ስጋ የሚለው በመጽሐፍ ቅዱስ ውስጥ ብዙ ትርጉም አለው። ስጋ የሚለው በራሱ ብዙ ትርጉም አለው፣ ግን በኮንቴክስቱ አንድ ትርጉም ሊሰጥ ይችላል። እሱን ሌላ ጊዜ በዛ ጉዳይ ላይ በእርግጥ እገባለሁ፣ ስለ ስነ አፈታት በተመለከተ ማለት ነው። ስለዚህ እዚህ ጋር መስዋዕት በዚህ ኮንቴክስት ምንድነው? ምስጋና ነው። መስዋዕቱ የሚቀርበው በምንድን ነው ከተባለ ደግሞ በመሰዊያው ነው። መሰዊያው ምንድን ነው? እዚህ ጋር በእርሱ ነው የተባለው። በእርሱ የሚለው ምንድን ነው ብዬ ነበረ። ወንድማችን ያሬድ መጀመሪያ በእርሱ የሚለውን ነገር የተለያዩ መስዋዕቶች፣ የተለያዩ መልካም ስራዎች ምናምን ብሎ ነበረ። ሲንጉላር ነው፣ ሂም ነው የሚለው አንደኛ ፐርሰናል ፕሮናውን ነው። ስለዚህ ሂም እንጂ ሌሎች ብዙ ነገሮችን አይደለም። ስለዚህ ሰርድ ፐርሰን ሲንጉላር ፕሮናውን ነው ይሄ ብዬ በግልጽ ተናግሬ ነበር እና አየ ነው ሂም የሚለው ኢየሱስ መሆኑን ተግባብተናል፣ ተማምነናል ማለት ነው። ስለዚህ መስዋዕት እናቀርባለን በምን? በመሰዊያው። መሰዊያው ማን ነው? ኢየሱስ። እዚህ በኮንቴክስት መሰረት እኔና ያሬድ አክቹዋሊ ተግባብተናል። ስለዚህ እንዴት በመሰዊያው መስዋዕትን ይቀርባል? ምስጋና መስዋዕት መሆኑን ከተግባባን በሱ እንደሚቀርብ ብዙ ቦታዎች ማሳየት እችላለሁ። አንደኛው ብቻ ላሳያችሁ፣ ብዙ ቦታ ማሳየት እችላለሁ። እዚህ ጋር ኤፌሶን ምዕራፍ 5 ቁጥር 20 ላይ ሁልጊዜ ስለ ሁሉ በጌታችን በኢየሱስ ክርስቶስ ስም አምላካችንና አባታችን ስለ ሁሉ አመስግኑ አለ። ስለዚህ በእርሱ ምስጋናን እናቀርባለን። ለማን? ለእግዚአብሔር አብ ምስጋና እናቀርባለን። አሁን ለወልድ እናቀርባለን፣ ለመንፈስ ቅዱስና እሱ አይደለም ጥያቄያችን። አፍተሮል ጥያቄያችን እሱ አይደለም። ግን ማቅረቢያው ማን ነው? መስዋዕት ኢየሱስ ክርስቶስ ነው። ስለዚህ ምን ማለት ነው? መስዋዕት ምስጋና መስዋዕት ተብሎ ከተጠራ ምስጋና መስዋዕት ይባላል አይባልም ነው ወሳኙ ነገር። ምስጋና መስዋዕት ተብሎ ከተጠራ መስዋዕትን ለማቅረብ ደግሞ መሰዊያ የሚያስፈልግ ከሆነ እንግዲያውስ ምስጋናን የምናቀርብበት መሰዊያችን ምንድን ነው? ክርስቶስ ነው።
በቃ ግልጽ ዕብራውያን እያወራ ያለው ስለዛ ነው እንጂ ዕብራውያን በአጭር ቃል ስለ የጌታ እራትን ስለምናቀርብበት ሰሃን ወይም ስለምናቀርብበት ማቴሪያል እያወራ አይደለም። ፈጽሞ የጌታ እራትን ስለምናቀርብበት ማቴሪያል እያወራ አይደለም። እሱን አይደለም አለን ብሎ በኩራት እየተናገረው ያለው። በኩራት አለን ብሎ ከነዛ ከብሉይ ኪዳን የሚለየው የጌታን እራት የምናቀርብበትን ነገርም አይደለም። ኮንቴክስቱንም ያንን ለማድረግ የሚፈቅድ አይደለም። ምክንያቱም ስለዛ ጠረጴዛ ወይ ስለዛ ማቅረቢያ ማቴሪያል እያወራ ቢሆን ኑሮ የሚቀርበው ነገርም አንስቶ በዛ ያወራ ነበረ። ስለዚህ በአጭር ቃል ምንድነው እያልኳቸው ያለው ተወዳጆች፣ ግልጽ በሆነ መንገድ እዛ ክፍል ላይ መስዋዕት ተብሎ የተጠራው ምስጋና ነው፣ ሌላ የለም። መስዋዕት ተብሎ የተጠራው እዛ ክፍል ላይ መቅረቢያ ወይ ደግሞ በእርሱ በኩል ይቀርብበታል ተብሎ የተባለው ክርስቶስ ነው። ስለዚህ መስዋዕት እዛ ክፍል አለ፣ የሚቀርብበት ደግሞ አለ፣ መስዋዕቱን የሚቀርብበት መሰዊያ ደግሞ አለ፣ ክርስቶስ ነው። አለቀ። ይህንን ነው ኮንቴክስቱ ሊሰጠን የሚችለው ክፍል። ከዚህ ውጪ ሌላ ነገር ሊሰጠን አይችልም፣ ግልጽ በሆነ መንገድ። አንደኛው ይህን ነው። ስለዚህ ከዚህ ውጪ ግን በፈረስ ሴንቸሪ ሐዋርያት ግልጽ በሆነ መንገድ ተሸክመውት የሚዞሩ ጠረጴዛ የላቸው። ተሸክመውት የሚዞሩ ሙሌ አይ አሁን ከርዕስ ወጣህ ሙሌ። ልክ እንደያጠቃለህ እንትን ማለቱ አይሻልም? በሌላ ቀን ደግሞ እሱን ስለ አልታር ስለ መሰዊያ ደግሞ አንተ አለ ሆይ እኛ ያለነው የሚለውን ደግሞ እናወራለን። ችግር የለውም። በቃ እሺ እንትን ኮንፈርት እንትን የሚያደርግ ከሆነ ኦኬ በቃ ኮንፈርት አሁን ራሳችንን ጠብቀን እንትኑን ብቻ ሰርክሉን ጠብቀን ሂድ ብዬ ነው። እኔም ሰርክሉን ሳላልፍ ስለሄድኩኝ ማለት ነው። እሺ ወንድሜ እሺ። በሌላ ቀን ግን በደንብ እንናገርበታለን። መሰዊያ አለ አንተ አለ መሰዊያ አለ እኛ መሰዊያ አለን ብለን እናምናለን። መሰዊያ ምንድን ነው? የጥንቷ ቤተክርስቲያን መሰዊያ ነበራት ወይም ብላ ጠሏለች የሚለውን ሁሉ እሱን በሌላ ቀን እናገራለን። እሺ እግዚአብሔር ይስጥልኝ በጣም ሙሌ ታንኪዩ። ሌሎቻችሁ እንግዲህ ከአስተሪያ ጋር መቀጠል ትችላላችሁ። እዚህ ጋር የሁለታችሁ ዲቤት ላይ አንዳንድ ነገር ራይዝ ለማድረግ ያህል ራይስ አሁን ጥያቄ ጠይቁ ወይም ጠይቅ ከፈለግ ፕሬየር አንተም ጠይቅ ከፕሮቴስታንት እኛም ከኦርቶዶክስ ጠይቅ ጥያቄ እኛም ጠይቃለን። በመጀመሪያ ደረጃ ከጥያቄ በፊት በጣም ላመሰግናችሁና ላከብራችሁ በሁለቱም ሳይድ ያላችሁን ምሁራን በጣም አመሰግናለሁ።